የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ምዕራብ ጎንደር በዞን ዋና ከተማ በተከፈተው ውጊያ በርካቶች መገደላቸውን የመረጃ ምንጮች ተናገሩ። በክልሉ ወሎ ቀጠና ወታደራዊ ውጥረት መጨመሩ የተሰማ ሲሆን በራያ ቆቦ ማሳሰቢያ ተሰጥቷል ሲሉ ነዋሪዎች ተናግረዋል። በሌላ በኩል በዛሬው ዕለት ከራያ አላማጣ ወደ ቆቦ መንገደኞች አሳፍሮ ጉዞ ላይ የነበረ ተሽከርካሪዎች እንዲመለሱ መደረጋቸውም ተሰምቷል። ዝርዝሩን ትሰሙታላችሁ። የትግራይ ኃይሎች በአገዛዙ ጦር ላይ የድሮን ጥቃት ፈጽማቸው ሰምተዋል። በአገዛዙ ጦርና በትግራይ ኃይሎች መካከል በተከፈተው ውጊያ የትግራይ ኃይሎች ለመጀመሪያ ጊዜ ድሮን መጠቀማቸውን የታወቀው ውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት ነው ማለት የተናገሩ የመረጃ ምንጮች አሁንም ውጥረቱ ቀጥሏል ብለዋል። በሌላ በኩል የብልጽግናው ጠቅላይ ሚኒስትር አማካሪ ሚኒስትር ጌታቸው ረዳ ውጊያውን በመጀመር ህወሓትን የከሰሱ ሲሆን ለትግራይ ወታደራዊ መሪዎች ደግሞ ጥሪ አቅርበዋል። በዝርዝር እናየዋለን። አሜሪካ ኢትዮጵያን ጨምሮ የ50 ሀገራትን አመልካቾች ለቪዛ የሚያስይዙትን ገንዘብ በመጨመር ቋሚ ልታደርግ መሆኑን አስታውቃለች። የአሜሪካ ውጭ ጉዳይ ሚኒስቴር አዳዲስ ውሳኔዎችን በተመለከተ በተለይም ደግሞ ኢትዮጵያና በርካታ የአፍሪካ ሀገራትን በተመለከተ ያሳለፈውን በዝርዝር እናያለን። የአሜሪካ ፕሬዝዳንት ትራምፕ ከኢራን ጋር በፍጥነት ስምምነት እንዲደረስ ሲባል የታቀዱ ጥቃቶችን አቋርጫለሁ አሉ። በሌላ በኩል በኦማን የባህር ዳርቻ 2 የነዳጅ ጫኝ መርከቦች ላይ በትላንትናው ዕለት ጥቃት ተፈጽሟል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ምዕራብ ጎንደር በዞን ዋና ከተማ በተከፈተው ውጊያ በርካቶች መገደላቸውን የመረጃ ምንጮች ተናገሩ ሲሆን በሌላ በኩል በክልሉ ወሎ ቀጠና ወታደራዊ ውጥረት መጨመሩ ተሰምቷል። በራያ ቆቦ ማሳሰቢያ ተሰጥቶናል ያሉት ነዋሪዎች ናቸው። በዛሬው ዕለት ከራያ አላማጣ ወደ ቆቦ መንገደኞችን አሳፍሮ ጉዞ ላይ የነበረ ተሽከርካሪም እንዲመለስ ተደርጓል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በክልሉ ምዕራብ ጎንደር ዞን ዋና ከተማ ገንዳ ውሃ የፋኖ ኃይሎች በከፈቱት ውጊያ በርካቶች መገደላቸውን የመረጃ ምንጮች የተናገሩት ሐምሌ 25 2018 ዓ.ም የፋኖ ኃይሎች በምዕራብ ጎንደር ዞን ገንዳ ውሃ ከተማ በመግባት በከፈቱት ውጊያ ገንዳ ውሃ ሁለተኛ ደረጃ ትምህርት ቤት ለዘመቻ ዝግጅት በሚል ካምፕ ያደረጉት የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉም የፋኖ ኃይሎች አስታውቀዋል። በጥቃቱ 25 በላይ የአገዛዙ ጦር አባላት ተጎድተዋል ሲሉም ነው የፋኖ ኃይሎች ይፋ ያደረጉት። በተመሳሳይ በዛሬው ዕለት ሐምሌ 26 2018 ዓ.ም በደቡብ ጎንደር ዞን ላይ ጋይንት ወረዳ በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መዝገቡ ተሰምቷል። ላይ ጋይንት ወረዳ ቀበሌ 7 በተባለ አካባቢ በተደረገው በዚህ ውጊያ በርካታ የአገዛዙ ጦር አባላት የተገደሉ ሲሆን በውጊያው በአካባቢው አመራሩን ጨምሮ የፋኖ አባላት ላይም ጉዳት መድረሱን ነው የፋኖ የመረጃ ምንጮች ለኢትዮኒውስ የተናገሩት። በሌላ በኩል በክልሉ በቀጠለው ውጊያ ስምሪት ላይ የሚገኙ የአገዛዙ ጦር አመራሮችና አባላት ከግዳጅ ቀጠናቸው መውጣት የፋኖ ኃይሎች እየተቀላቀሉ ይገኛሉ ተብሏል። በትላንትናው ዕለት በደቡብ ጎንደር ዞን የታች ጋይንት ወረዳ የሚኒሻ አዛዥ ጌታሰው መንገሻ በርካታ የሚኒሻ አባላትን አስከትሎ የፋኖ ኃይሎችን ተቀላቅሏል ሲሉ የፋኖ የመረጃ ምንጮች ለኢትዮኒውስ አረጋግጠዋል። በተጨማሪም በጎጃም ሸዋና ወሎ የተለያዩ አካባቢዎች በየቀኑ ወደ ፋኖ ኃይሎች የሚቀላቀሉ የአገዛዙ ጦር አባላት ጨምሯል የተባለው ይህ በእንዲህ እንዳለም በክልሉ ወሎ ቀጠና ከወትሮ በበለጠ ሁኔታ ወታደራዊ ውጥረት መጨመሩ ሲሰማ በራያ ቆቦ ከተማ ደግሞ የማሳሰቢያ ተሰጥቷል ሲሉ ነዋሪዎች ተናግረዋል። የብልጽግና አገዛዝ ዛሬም ከደቡብና ምዕራቡ የወሎ አካባቢዎች ወደ ሰሜን ወሎና አፋር ከፍተኛ ኃይሉን እንዲሁም የጦር መሳሪያ እያጓጓዘ ይገኛል ተብሏል። የአገዛዝ ጦር ክምችት ከሚታይባቸው አካባቢዎች መካከል የሆነችው ራያ ቆቦ ከተማ ነዋሪዎች አስፈላጊውን ዝግጅት እንዲያደርጉ ማሳሰቢያ እየተሰጣቸው መሆኑን ለኢትዮኒውስ ተናግረዋል። ከነዋሪዎቹ እኩል በሚባል ደረጃ የአገዛዙ ሰራዊት በቆቦ ከተማ ገብቷል የሚሉት ነዋሪዎቹም በአካባቢው የሰፈነውን ወታደራዊ ውጥረት ተከትሎ የከተማዋ ማህበራዊ ተቋማት ለነዋሪዎች ማሳሰቢያ እየሰጡ ይገኛሉ ብለዋል። በተለይም የብልጽግና አገዛዝ ከትግራይ ኃይሎች ጋር ጦርነት ውስጥ የሚገባ ከሆነ በሚል ከወዲሁ ነዋሪዎች የሚበላና የሚጠጣ በቤታቸው እንዲያስቀምጡ ማህበራዊ ተቋማት እያሳሰቡ ናቸው ሲሉ ነዋሪዎች ተናግረዋል። በተጨማሪም በከተማዋ የሚገኙ የሃይማኖት ተቋማት ጦርነት እንዳይባባስ ጸሎት እያደረጉ እንደሚገኙና ነዋሪዎች ተገቢውን የስነ ልቦና ዝግጅት እንዲያደርጉ እያሳሰቡና
እያስተማሩ ነው ሲሉ ነዋሪዎች አክለው ነግረውናል። በሌላ በኩል በዛሬው ዕለት ከራያ አላማጣ ወደ ቆቦ መንገደኞችን አሳፍሮ ጉዞ ላይ የነበረ ተሽከርካሪ እንዲመለስ መደረጋቸውን የተሰማው ዛሬ ሐምሌ 26 2018 ዓ.ም ማለዳ አካባቢ ከራያ አላማጣ ከተማ በመነሳት በራያ ቆቦ ወልዲያ በኩል ወደ አዲስ አበባ ጉዞ የጀመሩ 4 አውቶቡስ መንገደኞች ዋጃ ከተማ አካባቢ በትግራይ ኃይሎች እንዲመለሱ ተደርገዋል ሲሉ የመረጃ ምንጮች ለሚዲያችን ተናግረዋል። የትግራይ ኃይሎች በአገዛዝ ጦር ላይ የድሮን ጥቃት ፈጸማቸው ተሰማም። በአገዛዝ ጦርና በትግራይ ኃይሎች መካከል በተከፈተው ውጊያ የትግራይ ኃይሎች ለመጀመሪያ ጊዜ ድሮን መጠቀማቸውን የታወቀው ውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት ነው ማለትም የመረጃ ምንጮች የተናገሩ ሲሆን የብልጽግና ጠቅላይ ሚኒስትር አማካሪ ሚኒስትር ጌታቸው ረዳ ውጊያውን በመጀመር ህወሓትን ሲከሱም ለትግራይ ወታደራዊ መሪዎች ደግሞ ጥሪ አቅርበዋል። በትላንትናው ዕለት ሐምሌ 5 2018 ዓ.ም በሱዳን አዋሳኝ ድንበር የተጀመረው የሸረሪና ውጊያ አዲስ ክስተት ማስተናገዱን የተሰማ በዚህ ውጊያ አገዛዝ ጦር በታንክና በሮኬት እንዲሁም በድሮን የትግራይ ኃይሎች ለአመታት የተቀመጡበትን ወታደራዊ ካምፕ ለረጅም ሰዓት ደብድቧል ተብሏል። ከንጋት ጀምሮ እስከ 9 ሰዓት ድረስ ከባድ መሳሪያ ድብደባ ተካሂዷን ያሉት የመረጃ ምንጮቹም አገዛዙ በድሮንም ካምፑን ጨምሮ አካባቢውን መደብደቡን ነግረውናል። ነገር ግን አዲሱ ክስተት የአገዛዝ ጦር በድሮን መመታቱን ያሉት የመረጃ ምንጮቹም የትግራይ ኃይሎች በአገዛዝ ጦር ላይ ተደጋጋሚ የድሮን ጥቃት አድርሰዋል ብለዋል። የድሮን ጥቃቱ በአብዛኛው በአገዛዝ ጦር ከባድ መሳሪያዎች ማለትም በታንኮችና ቢኤም ተኳሾች ላይ ተፈጽሟል ያሉት የኢትዮኒስ የመረጃ ምንጮች በሰራዊቱ ላይም ከፍተኛ ጉዳት ደርሷል አረጋግጠናል ሲሉ ተናግረዋል። የኢትዮኒስ የመረጃ ምንጮች ጉዳት የደረሰባቸው የአገዛዝ ጦር አባላት በሁመራና ጎንደር ሆስፒታል ለሕክምና ገብተዋል ብለዋል። ከሆስፒታል የተገኙ የመረጃ ምንጮች እንደሚያመለክቱት ደግሞ በድሮን የተመቱ የአገዛዝ ጦር አባላት ከሁመራና ጎንደር ሆስፒታል በተጨማሪ ወደ ሌሎች ሆስፒታሎችም ገብተዋል። ሐኪሞቹ እንዳሉት ከሆነ ደግሞ የተመቱ በርካታ የወታደራዊ አካላት የመጡ ሲሆን በአብዛኛው ግን በድሮን የተመቱ መኖራቸውን አረጋግጠናል ሲሉ ለኢትዮኒውስ አረጋግጠዋል። የትግራይ ኃይሎች አጥፍቶ ጠፊ ድሮኖችን በስፋት መጠቀማቸውን የሚናገሩት የመረጃ ምንጮቹም ከአጥፍቶ ጠፊ ድሮኖች በተጨማሪ በሌሎች የድሮን አይነቶች ለጊዜው አላወቅናቸውም ባሏቸው በአገዛዝ ጦር ላይ ከ4 ጊዜ በላይ ጥቃት አርሰዋል ብለዋል። የትግራይ ኃይሎች ባለፉት 8 ዓመታት ውስጥ በገቡበት ውጊያ ለመጀመሪያ ጊዜ የውጊያ ድሮኖችን መጠቀማቸው የተረጋገጠ ሲሆን በአገዛዝ ጦርም ሆነ በትግራይ ኃይሎች በኩል ይህን አስመልክቶ እስካሁን የተባለ ነገር የለም። ሁለቱም ኃይሎች አሸንፈናል ሲሉ የአገዛዝ ጦር የንሸርና የተባለውና የትግራይ ኃይሎች ላለፉት ዓመታት የቆዩበት ቦታን ተቆጣጥረናል ማለት በተለያዩ ማህበራዊ ሚዲያዎች በኩል በደጋፊዎችና በአክቲቪስቶቹ እንዲሁም በክብረ አባላቱ በኩል እያስነገረ ይገኛል። ኢትዮኒውስ የጠየቀቻቸው የቲዲኤፍ የመረጃ ምንጮች ደግሞ የትግራይ ኃይሎች አስቀድሞ መረጃ እርሷቸው አፈግፍገው ነበር፣ ካምፑ ድብደባ ተፈጽሞበታል በእርግጥ ነገር ግን በአሁኑ ሰዓት ካምፑ በቁጥጥራችን ስር ይገኛል፣ ሰራዊታችንም አለ ሲሉ ተናግረዋል። የኢትዮኒውስ የመረጃ ምንጮች እንዳሉት ከሆነ ትላንት 9 ሰዓት ላይ የቆመው ይህ ውጊያ ይህ ዜና እስከተጠናከረበት ሰዓት ድረስ አሁን ላይ በዝምታ ላይ ይገኛል ብሏል። የአገዛዙ ጦር አባላት ግን በተለያዩ አቅጣጫዎች ሱዳንን ጨምሮ እንቅስቃሴ መጀመራቸውም ተሰምቷል። ውጊያ የቆመበት ምክንያት ባይታወቅም ሁለቱ ኃይሎች ያደረጉት ውጊያ ግን ከባድ ነበር ብሏል። በሌላ በኩል የአገዛዙ ጠቅላይ ሚኒስትር አማካሪ ጌታቸው ረዳ ለትግራይ ሰራዊት አመራሮች ማለት ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ እውቀትና ግንዛቤ ያላቸው ተብሎ ይታመናል፣ ለትግራይና ለህዝቡ የሚጠቅም የበሰለ ውሳኔ መወሰን ነበረባቸው ማለት ከዚህ በፊት ደንቆሮ ናቸው፣ ኋላ ቀር ናቸው፣ የሰራዊቱ አመራሮች ምንም የሚያውቁት ነገር የለም፣ ባህላዊ ናቸው ሲሉ ለነበሯቸው ጥሪ አቅርበዋል። ጌታቸው ረዳም የትግራይ ህዝብ አንድነት አበላሽታችሁ ባልቡራና በፋኖ እንዲሁም ከሁሉም በላይ ደግሞ በሻዕቢያ ተመክታችሁ የምታደርጉት ፉከራና ዛቻ ህዝብን ወደ ከፋ አደጋ ከማስገባት ውጭ የምታመጡት ምንም አይነት ለውጥ የለም በማለት ነው የቀድሞ ጓዶቻቸውን የተቹት። ጌታቸው የቀድሞ ጓዶቻቸውን ጠቅሰው ደብረጽዮንና ፈትለወርቅ መርተዋችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅና በግፍ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚል ቅዠት ፈጥናችሁ ልታቆሙ ይገባል ማለት እሳቸው 4 ኪሎ ከተሾሙ በኋላ የሚያደርጉት ንግግር 4 ኪሎ ተመልሶ የሚመጣ ኃይል ከትግራይ የለም የሚል ሆኗል። ሰራዊቱ ፈርሷል ማለት ሲያብጠለጥሉ ለከረሙት የትግራይ ሰራዊት መልእክት አለኝ ያሉት አቶ ጌታቸው ረዳ ሊያሳስባቸው የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና ነው። ሰራዊቱ በህይወትና በአካሉ የሚጫወቱ አካላትን ይበቃል ሊላቸው ይገባል ሲሉም የሞንጀርኖ ተላላኪ ሲሉ ነበሯቸው የትግራይ ወታደራዊ ኃይሎች በትብብር ጠርተዋል። ህዝቡ ያለበትን የመኖርና ለመኖር የህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል የሚናገሩት ጌታቸው ረዳ ልንወቀስና ልንፈራረጅ የምንችለው መጀመሪያ እንደ ህዝብ በህይወት ስንኖር ብቻ ነው ብሏል። አቶ ጌታቸው ረዳ ከ2 ወር በፊት እሳቸውን መሰል ሰዎች በመሰረቱት ድርጅት ላይ ባደረጉት ንግግር በአጭር ጊዜ መቀለ እንገባለን ሲሉ ተደምጠው ነበር። በሐውልት የመሸገ ቡድን በማለት ያጣጣሉትን ኃይል የሚወቅሱት የብልጽግናው ሚኒስትር አቶ ጌታቸው ረዳ
የዲፕሎማሲ በሮቹ ሙሉ ዘግቶ ያለ ፉከራና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሽ በኋላ ዓለም ስማኝ የሚል ጩኸት ማሰማቱ ውድቀት ነው ሲል ህወሓት ያወጣውና የትግራይ ክልል መንግስት ያወጣውን መግለጫ አጣጥሏል። አሜሪካ ኢትዮጵያን ጨምሮ የ50 ሀገራት አመላካቾች ለቪዛ የሚያስቱትን ገንዘብ በመጨመር ቋሚ ላድርግ ነው ብላለች። የአሜሪካ ውጭ ጉዳይ መስሪያ ቤት የበርካታ ሀገራት ዜጎች ቪዛ ሲያመለክቱ ያስይዙት የነበረውን ገንዘብ ከ$15 ወደ $20 ከፍ በማድረግ ቋሚ ሊያደርግ መሆኑን አስታውቋል። መስሪያ ቤቱ አርብ ዕለት በገጹ በለጠፈው ማስታወቂያ እንደገለጸው ከሆነ መርሃ ግብሩ የቢዝነስና የቱሪስት እንዲሁም ቢ1ና ቢ2 ቪዛ አመልካቾች ላይ ተግባራዊ ይደረጋል። ከተፈቀደላቸው ጊዜ ላይ በአሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው የአሰራር ተግባራዊ የሆኑባቸውን ከተባሉ አብዛኛው የአፍሪካ ሀገራት ከሆኑት መካከል 50 ሀገራት ኢትዮጵያ፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ኡጋንዳ፣ ዚምባብዌና ዛምቢያ እንዲሁም ታንዛኒያ ይገኙበታል። ይህ በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው የተሻሻለው ፕሮግራም ከቪዛ ጊዜያቸው በላይ የሚቆዩ ሰዎችን ለመከላከል ያለመ ነው ተብሏል። በመርሃ ግብሩ መሰረት አመልካቾች እንደ ኤምባሲ ኦፊሰሮች ውሳኔ ለቪዛ እስከ $20 የሚደርስ ገንዘብ ያስይዛሉ። አሜሪካ ውሳኔ ውስጥ ከቪዛ ጊዜያቸው በላይ ለረጅም ጊዜ የሚቆዩ ዜጎች ባሏቸው ሀገራትና የሀገር ውስጥ ሰነዶች ላይ የላላ ቁጥጥር በሚያደርጉ አገራት የቪዛ ማስያዣ የሙከራ መርሃ ግብር ተግባራዊ ማድረግ የጀመረችው አሜሪካ ባለፈው ወር ነበር። መርሃ ግብሩ ለአንድ ዓመት የሚቆይ የነበረ ሲሆን የተቀመጠለት ጊዜ መጠናቁን ተከትሎ ነው አዲስ መመሪያ ወጣው። በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው ይህ አዲሱ የቪዛ ማስያዣ ገንዘብ ፕሮግራሙ ቋሚ ይሆናል ሲል ቢቢሲ ዘግቧል። በተጠናቀቀው የሙከራ መርሃ ግብር መሰረት አመልካቾች ከ5,000 እስከ 10,000 እንዲሁም እስከ $15 ድረስ እንዲያስይዙ የተጠየቁ የነበረ ሲሆን በአዲሱ ፕሮግራም አነስተኛው $5,000 ከዝርዝር ወጥቶ ከፍተኛው የማስያዣ ገንዘብ ወደ $20,000 ከፍ ተደርጓል። በአዲሱ መርሃ ግብር ከተካተቱ 50 ሀገራት መካከል 30ዎቹ የሚገኙት በአፍሪካ ውስጥ ነው። የአሜሪካ ባለስልጣናት እንደሚሉት እርምጃ የቪዛ ቀናቸው ከበቃ በኋላ የሚቆዩ ሰዎችን ለመቀነስ ያለመ ነው ብለዋል። የአሜሪካ ፕሬዝዳንት ትራምፕ ከኢራን ጋር በፍጥነት ስምምነት እንዲደረስ ሲባል የታቀዱ ጥቃቶች እንዲቋረጡ ማድረጋቸውን ተናግረዋል። በሌላ በኩል በትላንትናው ዕለት በኦማን የባህር ዳርቻ 2 ነዳጅ ጫኝ መርከቦች ጥቃት ተፈጽሞባቸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፍጥነት ስምምነት ሊደረስ የሚችልበት እድል በመኖሩ ኢራን ላይ የሚፈጸመውን ጥቃት እንዲቆም ማድረጋቸውን በይፋ አስታውቀዋል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ በፍጥነት ስምምነት ላይ መድረስ እንዲቻል የጥቃቱ እርምጃ እንዲቋረጥ ወስኛለሁ ብለዋል። እንደ ፕሬዝዳንቱ ገለጻ የሚደረሰው ስምምነት ሆርሙዝ ወሽመጥ ወዲያውኑ እንዲከፈት እንዲሁም ኢራን የደቀነችው የኒውክሌር ስጋት እንዲቆም የሚያደርግ ነው። እዚህ ውሳኔ ላይ የተደረሰው ከእስራኤል ጋር በመተባበር ነው ብለዋል። ትራምፕ ውሳኔያቸውን ይፋ ያደረጉት የአሜሪካ መገናኛ ብዙሃን ዋሽንግተን በሳምንቱ መጨረሻ ኢራን አዲስና ከባድ ጥቃቶችን ለመፈጸም እንዳቀደች የሚገልጹ ዘገባዎች ከወጡ በኋላ ነው። ትራምፕ እርምጃውን ከማሳወቃቸው አስቀድሞ ኢራን አሜሪካ ውጥረቱን እያባባሰች ነው የሚል ክስ አቅርባ ነበር። ከዋሽንግተን ጋር የሚተባበር ማንኛውም የቀጠናው ሀገር ጦርነቱ ነበልባል ይዋጣል ማለት ማስጠንቅቃለች። የአሜሪካ ፕሬዝዳንት ባጋሩት ልጥፍ አሜሪካ ከሁለተኛ የዓለም ጦርነት ወዲህ ታይቶ የማይታወቅ ወታደራዊ አስፈሪነት፣ ጥንካሬና ኃይል ኢራን እስላማዊ ሪፐብሊክ ላይ እርምጃ ለመውሰድ ተዘጋጅታና ታጥቃ እንደነበር ገልጸዋል። ነገር ግን ኢራንና ሌሎች የመካከለኛው ምስራቅ አገራት ስምምነት ላይ እንዲደረስ ለማድረግ ሲባል ጥቃቱ እንዳይፈጸም መጠየቃቸውን ተከትሎ እርምጃ መሰረዛቸውን ይወቁልኝ ብለዋል። የስምምነቱ ወሰኖች ስምምነት ተደርሶባቸዋል ሲሉም የንግግሩ ሂደት ወደፊት መጓዝ እንደቻለ ጠቁሟል። በእርግጥ ትራምፕ ይህን አይነት ሀሳብ ሲያቀርቡ የመጀመሪያቸው አይደለም። የተደረሰው ስምምነትና መግባባት የሆርሙዝ ወሽመጥ ወዲያውኑ ሙሉ በሙሉና በጠቅላላ መከፈት እንዲሁም የኢራን የኒውክሌር ስጋት ማስቆምን ያካትታል ሲሉም ጽፈዋል። ይሁን እንጂ እስካሁን በኢራን በዚህ በኩል የተባለ ነገር የለም። በሌላ በኩል በኦማን ባህር ዳርቻ 2 የነዳጅ ጫኝ መርከቦች ምንነታቸው ባልታወቀ ተወንጫፊ መመታታቸው ዩናይትድ ኪንግደም ባህር ትራንስፖርት አስታውቋል። እንደ ዩኬ ባህር ትራንስፖርት መረጃ የመጀመሪያው ጥቃት የተፈጸመው በሰሜን ምስራቅ ኦማን ባህር ዳርቻ የምትገኘው ሊማ በቅርብ ርቀት ላይ ነው። ዩኬ ኦሚቲኦ ነዳጅ ጫኝ መርከቦች ምንነቱ ባልታወቀ ተወንጫፊ ተመትተዋል፣ የሞተር ክፍሉ ላይም ጉዳት ደርሷል ሲል መግለጹን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።